ደህና ሰንብች ትግራይ የሽሬ ውድቀት። ትግራይ ላይ የተሰማራው የሶስተኛው አብዮታዊ ሰራዊት 604ኛ ኮር የወያኔን የማሞኘት ማፈግፈግ እየተከተለና ወታደራዊ ጠቀሜታ ባላቸው ስፍራዎች ሁሉ ተነጣይ ክፍሎቹን እየተወ በመገስገሱ በትግራይ ከተሞችና ኮረብቶች ተበተነ። ከዚህ በኋላ ስፍራ የማስለቀቅ ተራ የወያኔ ሆነ። ከ1981 ዓ.ም መባቻ ጀምሮ በአመዛኙ የሌሊት ማጥቃት እየሰነዘረ በአነስተኛ ኃይል የተቀመጡ የ604ኛ ኮር ተነጣይ ክፍሎችን እየመታ የኃይል ማመናመንና የራሱን ውጊያ ሞራል የመገንባት ስልት ተጠቀመ። ያለ ቅጥ የተለጠጠ የውጊያ ቀጠና የኋላ ውጤቱ ይህ እንደሚሆን የተጠበቀ ነበር። እስከ ዓመቱ አጋማሽ ድረስ ባሉት ተከታታይ ወራት ወያኔ ከሞላ ጎደል ወደ ቀድሞ ይዞታዎቹ ከመመለሱም በላይ ወታደራዊና ኢኮኖሚያዊ ጠቀሜታ ያላቸው ዋና ዋና አውራ ጎዳናዎችን መዝጋት ጀመረ። ለምሳሌ ከወሎ ትግራይ አስመራ፣ ከአድዋ አስመራና ከትግራይ ሰሜን ጎንደር የሚያገናኙ መንገዶችን ያለ ውጊያ ማለፍ አይቻልም። እንዲህ ሆኖ የትግራይ ሁኔታ ወደ ቀድሞ አስጊነቱ ተመለሰ። የ604ኛ ኮር ሰራዊት በሙሉ አቅሙ መዋጋቱን ቀጠለ። በሰው ኃይልም በኩል እንደ ገለባ ማገዶ ከስር ከስሩ መመገቡ ቀጠለ። በተለይ ወያኔ ከታህሳስ ወር ጀምሮ በተለያዩ ስፍራዎች በሚገኙ ብርጌዶች ላይ የሰነዘረው ማጥቃት፣ በዚህም የተነሳ ሽሬ ላይ የሰፈረው ሰራዊት የየብስ መገናኛው ተቋርጦ ስንቅና ነዳጅ በአውሮፕላን ብቻ እንዲደርሰው መደረጉ ውጊያው እየከረረ መልኩ እየለወጠና የስልት የበላይነቱም ወደ ወያኔ እያመዘነ መምጣቱን አመላካች ነበር። ይህን ሁኔታ ያስተዋሉ የጦር መሪዎች ሽሬ ላይ ያለ የብስ ግንኙነት የሰፈረው ሰራዊት ያለ ሥራ ተቀምጦ ስንቅ ጨራሽ ከሚሆን ተንቀሳቅሶ የተዘጋውን መንገድ እንዲያስከፍት፣ የጠላት ኃይል ከተለመደው በተለየ ሁኔታ በአካባቢው እየተሰባሰበ ስለሆነ ቀጣዩ ውጊያ ከአቅም በላይ ስለሚሆን ጦሩ ወደ አክሱም አፈግፍጎና ኃይሉን አደራጅቶ የተጠናከረ ውጊያ ቢያደርግ እንደሚሻል ቢያመለክቱም አፋጣኝ ውሳኔ ሳይሰጠው ቀረ። ወያኔም ታህሳስ ወር ከማለቁ በፊት አክሱምን ያዘ። ለቀጣዩ ውጊያም ጠቃሚ የሆኑ ሰዎችም በምርኮ ገቡለት። የሁኔታው አስጊነት እየጎላ በመምጣቱ ሽሬ ላይ የሚገኘው ጦር ጓዙን ነቅሎ ወደ አክሱም እንዲንቀሳቀስና አክሱምን ከወያኔ አስለቅቆ እንዲይዝ የካቲት መግቢያ 1981 ዓ.ም ላይ ተወሰነ። ዘግይቶ በተገኘው ውሳኔ መሰረት በብርጋዴር ጄኔራል አራያ የሚመራው ክፍለ ጦር ቀዳሚ ሆኖ ወደ አክሱም ተንቀሳቀሰ። ሆኖም ለሽሬና ለአክሱም አማካይ በሆነችው ሰለክላካ ላይ እንደደረሰ ከፍተኛ የወያኔ ኃይል ገጠመውና ቀድሞ ወደ ነበረበት ወደ ሽሬ ተመለሰ። ወያኔም ሰለክላካን ያዘ። ከዚህ በኋላ በሙሉ ኃይሉ ወደ ሽሬ እንደሚያመራ ዕውቅ ነበር። በዚያም ምክንያት ይመስላል ሽሬ ላይ የሰፈሩት ክፍለ ጦሮች ረዘም ላለ ጊዜ ሊያዋጋቸው ይችላል ተብሎ በተገመተ ትጥቅና ስንቅ ወይም ጥይት፣ የተሟላ ደረቅ ስንቅ፣ የተሽከርካሪዎችና የመድፎች መለዋወጫ፣ የመኪና ጎማዎች፣ የነዳጅና ቅባት፣ ልብስና ጫማ ወዘተ እንዲያደራጁ ተደረገ። በእጅጉ የሚገርመው ግን ጦሩ በተጠንቀቅ ሆኖና ነቅቶ እንዲጠብቅ አለመደረጉና ወያኔም ለራሱ ታሪካዊ ቀን ጠብቆ የካቲት 11 ቀን 1981 ዓ.ም ድንገተኛ ማጥቃት መሰንዘሩ ነበር። ከዚህ በኋላማ ነገሩ ሁሉ ዱላ በእጅህ እባብ በእግርህ ሆነ። የዛሬን አታሳድረው አይነት የውስጥ ስምምነትና ጥቀሻ ያለበት ይመስላል። ውጊያው ለ18 ሰዓት ያህል በአሰቃቂ ሁኔታ ከተካሄደ በኋላ የካቲት 12 ቀን 1981 ዓ.ም ወያኔ ሽሬ እንዳስላሴን ያዘ። ብርጋዴር ጄኔራል በረታ ገሞራውና ሌሎችም ከፍተኛ መኮንኖች ከበርካታ ወታደሮች ጋር ተማረኩ። ጄኔራል አራያ ቀሪውን ሰራዊት ይዘው ወደ ጎንደር አፈገፈጉ።
በሽሬ ውጊያ በኢትዮጵያ ሰራዊት ታሪክ ውስጥ ለመጀመሪያ ጊዜ ጄኔራል መኮንን ተማረከ። ለመጀመሪያ ጊዜ ከፍተኛ መጠን ያለው ሰራዊት በወያኔ ተመቶ ተበታተነ። ለመጀመሪያ ጊዜ በመንግስት ሰራዊት ላይ አገሬው ዘመተበት። ወያኔ በሽሬ ላይ የተቀዳጀው ድል ሻዕቢያ በአፋቤት ላይ ከተቀዳጀው ድል ጋር በአራት አበይት ነገሮች ይመሳሰላል። አንደኛ፣ ሁለቱም ዋና ግባቸው ወያኔ ሽሬን፣ ሻዕቢያ አፋቤትን ከማጥቃታቸው በፊት ወደዚያ የሚያሸጋግራቸውን እጅ ማሟሻ አድርገው ወያኔ ሰለክላካን፣ ሻዕቢያ ትክሰንንና እምባን ለቀጣዩ ውጊያ የመንፈስ ማነቃቂያ ጂምናስቲክ ሰርተዋል። ምርኮኛ በመያዝም ስለ ቀጣዩ ግባቸው በቂ መረጃ አግኝተዋል። ሁለተኛ፣ ሁለቱም ማጥቃቱን የሰነዘሩት ወደ ውስጥ ከዘለቁ በኋላ ነበር። ሶስተኛ፣ ሁለቱም ለወሳኝ ድል የሚያደርሳቸውን በቂ ትጥቅ አግኝተዋል። አራተኛ፣ ከዚህ ሁሉ በላይ ሀገሪቷን እየመራ ያለው መንግስት መውደቅ ካለበት እንደ አማራጭ ካርድ ትኩረት እንዲስቡ በውስጥም ሆነ በውጪ ተደማጭነትንና ድጋፍን እንዲያገኙ አስችሏቸዋል። የአፋቤት ድል ለሻዕቢያ እንደ ዲኤምቢኤንፏ ከተቆጠረለት ሽሬም ለወያኔ ሌላዋ ዲኤምቢኤንፏ ናት ማለት ይቻላል። ምክንያቱም መንግስት በመቀሌና በአካባቢዋ ላይ ብቻ በመወሰኑ የተነሳ በትግራይ ውስጥ የመቆየቱን ነገር እንዲያጤን ግድ ሆኖበታልና ነው። በትግራይ ውስጥ የመቆየቱን ነገር እንዲያጤን ግድ ሆኖበታልና ነው። ሁል ጊዜም ከውድቀት በኋላ እርስ በእርስ መመከኛኘትና መወነጃጀል የተለመደ በመሆኑ ለውድቀቱ አስተዋጽኦ አድርገዋል የተባሉ ሜጀር ጄኔራል ሙላቱ ነጋሽንና የፖለቲካ ኃላፊው ኮሎኔል ደነቀውን ጨምሮ የሶስተኛው አብዮታዊ ሰራዊት እዝ የበላይ ኃላፊዎች ታሰሩ። ደህና ሰንብሽ ትግራይ። ከሽሬ መመታት በኋላ የ604ኛ ኮር ሰራዊት የውጊያ አቅም በእጅጉ ተዳከመ። መንግስትም ተጨማሪ ኃይል ወደዚያ መላክ አልፈለገም። ከዚህ ይልቅ ትግራይን ጨርሶ መልቀቅ አስፈላጊ እንደሆነ በማመኑ ከየካቲት 18 ቀን 1981 ዓ.ም አንስቶ ከመቀሌ የመውጣት ዝግጅት ተጀመረ። የጉዞውም አንዱ ግንባር ወደ ኤርትራ፣ ሁለተኛውና ዋናው ግንባር ወደ ሰሜን ወሎ ነበር። ዝግጅቱ በአራት ምዕራፍ ተከፋፍሎ በማሞኛ ስልትና በሚስጥር ተካሂዶ በ5 ቀናት ውስጥ ተጠናቀቀና የካቲት 22 ቀን 1981 ዓ.ም መቀሌ ሙሉ በሙሉ ተለቀቀች። አንደኛ፣ የራስ ገዙ የፓርቲና የመንግስት ቢሮዎች እስከ አውራጃና ወረዳ ድረስ የወያኔ ስጋት ያለባቸው የህዝባዊ ማህበራት መሪዎች፣ የኢሰፓ አባላት፣ ሌሎችም ሰላማዊ ሰዎች በአመዛኙ ነጋዴዎች ወደ ኤርትራ ተሻግረው በአስመራ ከተማና በአካባቢዋ ሰፈሩ። ሁለተኛ፣ የ604ኛ ኮር ክፍለ ጦሮች፣ የመንግስት መስሪያ ቤት ሰራተኞች፣ የሰራዊቱ ቤተሰቦች፣ ከሰራዊቱ ጋር መልቀቅ የፈለጉ የመቀሌ ከተማ ነዋሪዎች ወደ ሰሜን ወሎ ተጓዙ። ወደ ሰሜን ወሎ ስለተደረገው ጉዞ የአይን ምስክሮች ሲናገሩ የደከመውን ትቶ የበረታውን ይዞ የሚሄድ ማዕበል ነበር ብለውታል። ከመቀሌ ቆቦ ገብቶ ጥቂት ቀናት ካገገመ በኋላ የአዲስ አበባ ነዋሪ ወደ ሆኑ ዘመዶቹ የመጣ ኃይላይ የተባለ ወጣት መቀሌ ስትለቀቅ ሁኔታው እንዴት ነበር ብየው እንዲህ አለኝ። ማመን ያስቸግራል። መንግስት መቀሌን ይለቃል፣ የኢትዮጵያ ባንዲራ ከመቀሌ ትወርዳለች ብሎ ያሰበ ሰው አልነበረም። ነገሩ የሆነው በድንገት ነው። ሰራዊቱ መቀሌን እየለቀቀ ስለሆነ አብራችሁ መሄድ የምትሹ ተነሱ ተባለ። ህወሓትን የፈራ ቅሌን ጨርቄን አላለም። እኔ አይኤኦማ ውስጥ ተሳታፊ ስለሆንኩ ደነገጥኩ። ዘመዶቼን በቅጡ ሳልሰናበት ጦሩን ተከትዬ ጉዞ ቀጠልኩ። መንግስት መቀሌን ሲለቅ አብዛኛው ወጣት ህወሓትን ተቀላቀላት። ከጦሩ ጋር ጉዞ ከጀመርን በኋላ እንኳን ተመልሶ ወደ ህወሓት ይሄዳል። ኮረም ከመድረሳችን በፊት ብዙዎቻችን ደከመን፣ ውሃ ጥሙን መቋቋም አልቻልንም። ስለዚህ መንገዱ ላይ
ተንጠባጥቦ የቀረው ብዙ ነው። እኔ እንደምንም ተጉዤ ኮረም ደረስኩ። ብዙ ወጣቶች ኮረም ደርሰዋል። እዚያ ስናድር ወደ ህወሓት ለመግባት ተማከርን። ሆኖም እንደነገርኩህ እኔ ፈራሁና ሳልሄድ ቀረው። ሌሎቹ ሄዱ። እኔና ጥቂት ጓደኞቼ ጦሩን ተከትለን ወደ ቆቦ ተጓዝን። እናም ያልጠበቅነው ሆነ። ህወሓት የተለቀቀ ከተማ አገኘችና ገባች በማለት የጉዞውን ሁኔታ አወጋኝ። አዲስ አበባ እንዴት እንዲህ ይሆናል በሚል ጫጫታ ታወከች። ነገሩን ለማስረዳት አስቸኳይ የብሔራዊ ሸንጎ ስብሰባ ተጠራ። ወያኔን በትግራይ ውስጥ ብቻ በመወሰን ከአጎራባች አስተዳደር ወደዚያ የሚገባ ማንኛውንም ቁሳቁስና የምግብ ፍጆታ በመግታት ህዝቡ ትቶት እንዲወጣ፣ ከዚያም በስንቅ እጥረት ምክንያት ተዋጊው ኃይል እንዲከዳው ማድረግና የሰው ኃይል ምንጩን ማድረቅ፣ በተለይም ጦርነቱን ወደ መሃል ሀገር ለማስፋፋት ሻዕቢያ የነደፈው ዕቅድ ወደ ሌሎች አስተዳደሮች እንዳይሻገር የማፈን ስልት ነው ተባለ። ዋናው ምክንያት ይህ አይመስልም። እንደሚታወቀው ሽሬ ላይ ያን ያህል ውድቀት ተከስቷል። ከዚህ በኋላ በትግራይ ላይ ያለው ሰራዊት ጥቂት ነበር። በተለያዩ ወታደራዊና አስተዳደራዊ ምክንያቶች ተጨማሪ ኃይል ወደ ራስ ገዙ መላክ አልተቻለም። ስለዚህ መቀሌ ላይ ያለው ጥቂት ጦር በአሰቃቂ ሁኔታ ዳግም ሊጨፈጨፍ ሆነ። ይህ ከመድረሱና ወያኔም መቀሌን በታላቅ ውጊያ አሸንፌያለሁ ብሎ ታሪክ ከሚጽፍ ጥይት ሳይጮህ መልቀቅ እንደሚያዋጣ ታመነበት። ታዲያ ይህ በወቅቱ ሊገለጽ የማይገባው የውጊያ ምስጢር በመሆኑ ከቦ ማፈንና ማስጨነቅ እንደ አማራጭ ስልት ቢነገር አስገራሚ አይሆንም። አንድ የሸንጎ አባል የውጊያ ስልቱን ከእናንተ የተሻለ አላቅም፣ የሚበጀውን እናንተ ታውቃላችሁ። እንዲህ አይነት ከበባ ግን እስከ ስንት ዓመት ይቆያል? ስንቅ ማሳጣት ስለተባለው የሆነ እንደሆነ አብዛኛው ችግረኛ ሕዝብ በወያኔ እጅ ነው። በዚያ ሕዝብ ሰበብ የእርዳታ እህል ያገኛል በማለት መቀሌ የተለቀቀችበትን ምክንያት ለማሳመን የቀረበውን ሰበብ ያልተቀበሉት መሆናቸውን በዘዴ ገለጹ። የተሰጠውን ሰበብ ማንም ሰው አምኖ አልተቀበለም። ይልቁንም እንዲያው ለነገሩ አብዮታዊ ሰራዊት እያንዳንዱን ኮረብታ፣ እያንዳንዱን ሸለቆና ሸጥ አጥሮ መጠበቅ የሚቻለው የቻይና ግንብ ነው እንዴ? ሱዳንስ በዚያ በኩል ታጥርልን ይሆን? የሚል ምጸት አዘል ቀልድ ለአዲስ አበባ ሸዋፊዎች መዝናኛ ሆኖ ሰነበተ። በወቅቱ ድርጊቱ የቆረቆራቸው ዜጎች መቀሌን ለመልቀቅ የተፈለገበት ትክክለኛ ምክንያት ከህዝብ ተደብቋል፣ ይልቁንም ለስውር ዓላማ ሲባል የተቀመረ ሻጥር ነው በማለት ተችተዋል። በተመሳሳይ ሁኔታ መቀሌን ከመልቀቅ ይልቅ ኤርትራን በከፊል ለቀን ሻዕቢያን በአየር ድብደባ ብቻ ቆይተን እዚያ ያለውን ጦር ወደ ትግራይ በማምጣት ወያኔን ድል ካደረግን በኋላ በሙሉ ኃይላችን እንደገና ወደ ኤርትራ መመለስ ወይም ሰላማዊ ድርድር ማድረግ ይቻለናል ብለን ብንጮህ ሰሚ አጣን የሚሉ ለሊቀመንበሩ ቅርብ የሆኑ ከፍተኛ መኮንኖችም ቁጭታቸውን ሲናገሩ ተደምጠዋል። መቀሌ ውስጥ በጥቂት ኃይል ደሴት ሆኖ የተቀመጠው ጦር ሽሬ ላይ የደረሰው አይነት እልቂት እንዳይደርስበት ለቆ እንዲወጣ የግድ ቢሆን እንኳን ከቦ የማስጨነቅ ስልቱ ይህን ለመሸፈን አቅም የለውም። ይብሱንም የጦር ኃይሎች ጠቅላይ አዛዡን ተላላነት ያጎላል። ይህ ተላላነታቸው በ1969 ዓ.ም ግድም የሆነ ነገር ያስታውሰኛል። ነገሩ እንዲህ ነው። ከቀኑ የሥራ ሩጫ አረፍ ስንል ወደ ምሽት ላይ ሻይ ቡና ፉት የምንልባት ካፍቴሪያ በታላቁ ቤተ መንግሥት ውስጥ ነበረች። ከ1972 ዓ.ም በኋላ በውስጣችን የገባ የፕሮቶኮል ሥርዓት ሳያራርቀንና ርቀታችንን ጠብቀን እንድንሰራ በየእርከናችን ሳይቆርረን ሊቀመንበር መንግስቱም አልፎ አልፎ እመሃላችን ይገኙ ነበር። ታዲያ እንደተለመደው እርሳቸው ባሉበት ቡናችንን ፉት እያልን ስለ ኤርትራ ፖለቲካዊና ወታደራዊ ሁኔታ ስንከራከር የአጋጣሚ ነገር ሆኖ እሳቸው የሚወዱት ዶክተር በዛብህ ማሩ የሚባል ቅን ዜጋ አብሮን ታድሞ ነበርና የሻዕቢያ ወታደር ብዛቱ ምን ያህል ይሆናል
የሚል ጥያቄ ሰነዘረ። ሊቀመንበር መንግስቱ 40 ሺህ 50 ሺህ ብለን እንገምት ብለው መለሱለት። ትክክለኛውን ቁጥር አያውቁትም ማለት አይደለም። ታዲያኛ 1 ወይም 2 ሚሊዮን ሰው አሰልፈን ብንጠራርገውስ? አለ ዶክተር በዛብህ። እሳቸው በሳቅ አጅበው ይህ 1 እና 2 ሚሊዮን ያልከው ሰው የማይበላ የማይጠጣና የማይለብስ ጠመንጃ የማይዝና በመኪና የማይጓጓዝ ነው ሲሉት ሁላችንም ሳቅን። እሳቸውም ወያኔን ከቦ የማስጨነቅ ስልት እንደሚሰራ አሜን ብዬ ተቀብያለሁ ሲሉን ከየዋሁ ዶክተር በዛብህ በምን ተሻሉ? በጎንደር በወሎና በአፋር ድንበር ትግራይን በግማሽ ክብ ለመክበብ ያለውን አስቸጋሪ ሰበርባራ መሬትና ርዝመቱ ምን ያህል ኪሎ ሜትር እንደሆነ ያጤናል። ፕሬዝዳንት መንግስቱ ውለው አድረው እውነታውን ወደ መቀበልና ከስህተቱ ንጹህ ነኝ ወደ ማለት አዘነበሉ። የዘመቻ አማካሪዎቼ ይሰራል ስላሉኝ መቀሌ እንዲለቀቅ አዘዝኩ ብለዋል። ልብ በሉ፣ አምኜበት አላሉም። ህዝቡ ደግሞ ሰራዊቱ ከመቀሌ የወጣበትን እውነት ባለማወቁ አማካሪዎቻቸው በእርግጥ ይህን ምክር ሰጥተዋቸው ከሆነ ወደ ገደል ጠርዝ እያስጠጓቸው ነው በማለት አብረዋቸው የሚሰሩ የዘመቻ አማካሪዎቹን መጠርጠር ብቻ ሳይሆን ከትግራይ ህዝብ ነጠሉን በማለትም አማሮባቸዋል። ምክንያቱም በወቅቱ የታሰበውም የታመነውም ወያኔ መቀሌን ከያዘ ትግራይን ይገነጥላል ተብሎ ነበርና ነው። በብሔራዊ ሸንጎ አስቸኳይ ስብሰባ ላይ በቁጭት የተወሳው ይኸው ነበር። በዚህ መሃል የትግራይ ራስ ገዝ ኢሰፓ ኮሚቴ ጸሐፊ መቶ አለቃ ስለሺ መንገሻ ተነስቶ የትግራይ ህዝብ አሁንም ከኛ ጋር ነው፣ ጨርሶ አልተነጠለንም ብሎ በመናገሩ ተሰብሳቢው በሳቃው ካካ። ፕሬዝዳንት መንግስቱ በምጸት ፈገግ ብለው ከኛ ጎን መሆኑን በምን መዘንከው ጓድ ስለሺ? ጥቂት ሰዎች አብረውህ ወደ አስመራ ስለሄዱ ነውን? ብለው ጠየቁት። ስሜቱም ማለቴ ነው ጓድ ዋና ጸሐፊ አለ መቶ አለቃ ስለሺ። ስሜቱንማ ሽሬ ላይ አሳይቶናል። ሰራዊታችን ያን ያህል ውድቀት የደረሰበት በወያኔና በሻቢያ የተባበረ ውጊያ ብቻ መስሎ ከሆነ ተሳስተሃል። እና አብሮን የሌለ ህዝብ እኛም ከመሃሉ ሳንሆን ከኛ ጋር ነው ማለት የሚቻል አይመስለኝም። እርግጥ የትግራይ ህዝብ በኢትዮጵያዊነቱ የሚያምን ህዝብ እንደሆነ እናውቃለን። በዚህ ተስፋችን ጽኑ ነው በማለት ተናገሩ። የመቶ አለቃ ስለሺ አነጋገር የዋህነት ተጽዕኖ አለው። በዚያን ወቅት እንኳንስ ትግራይ ውስጥ በወያኔ ስር ያለው ህዝብ አዲስ አበባ ያሉ በርካታ የትግራይ ተወላጆች ልባቸው መንግስትን ከርቷል። በዚያን ወቅት እንኳንስ የትግራይና የኤርትራ ተወላጆች ሌላውም የህብረተሰብ ክፍል ልቦና መንግስትን እየከዳ ነበር። የጄኔራሎቹም የሚኒስትሮቹም የአምባሳደሮችም ልቦና ጭምር ይሉናል ነበር በሚለው ክፍል 2 መጽሐፍ ላይ። መጽሐፉ በገስት ተጫኔ ወይም ዘነበ ፈለቀ ተጽፏል። በርካታ የደርግ ታሪኮች የሰፈሩበት መጽሐፍ ነው። የተቀረውን ገዝታችሁ እንድታነቡት እንመክራለን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።